ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከሰሞኑ በአዲስ ትምህርት አልተገናኘንም። በስራ መደራረብ የተነሳ በዚህ ትምህርት ላይ ድንቅ መረጃ ይዤላችሁ መጥቻለሁ። ከሻይነት በዘለለ መላው ጤናን የሚያድሱ ጠቀሜታዎችን ለሰውነታችን የሚሰጥ በቀላሉ ከምናገኛቸው ሁለት ግብአቶች የሚዘጋጅ የሻይ አይነት እንመለከታለን። ይህን የሻይ አይነት የምንጠቀምበት ሰዓት ይህ ማለት ጠዋት ወይም ከሰዓት ካልሆነ ማታ የምንጠቀምበት ሰዓት እኛ እንደምንፈልገው የጠቀሜታ ወይም የአገልግሎት ባህሪ ሊለያ ይችላል። አዘገጃጀቱንና እንዴት መጠቀም እንዳለብን እያንዳንዱን ሳይንስ ላይ መሰረት አድርገን የምንመለከት ይሆናል። የማነሳቸው ሀሳቦች በጠቅላላ ሳይንስ ላይ መሰረት ያደረጉ በበርካታ ጥናቶች የተደገፉ ናቸው። ሻይና ተመሳሳይ ትኩስ ነገር የመጠቀም ባህሪ ልምድ ያላችሁ ሰዎች ይህ ሻይ አካታችሁ ብትጠቀሙ በዚህ ቪዲዮ ላይ የምጠቅሳቸውን ጠቀሜታዎች ለሰውነታችሁ ትለግሳላችሁ። እነዚህ ጠቀሜታዎች በቀን ውስጥ ጤናማ የሆነ ብርታት ኃይል እንዲኖረን ከማድረግ በተጨማሪ የአንጀትና መላው ጤናን የሚያድሱ ጠቀሜታዎች ናቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። ሰዓቴን አጣብቤ እንዲህ አይነት ትምህርት ወደ እናንተ ሲመጣ ቪዲዮውን ኤዲት ለማድረግና እናንተ በሚስማማ መልኩ ለማቅረብ በርካታ ሰዓታትን እፈጃለሁና እናንተ ዋጋ የማትከፍሉበት ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት ያደርጋል። ትምህርቱን ለሌሎች በማጋራትም ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና እንዲጠብቁ እናድርግ። ቻናል አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ሳይንስ ላይ መሰረት አድርጌ በማመጣቸው ትምህርቶች ይጠቀሙበት፣ ጤናችሁን ይጠብቁ። ይህን ሻይ ለማዘጋጀት የሚያስፈልጉን ሁለት ግብአቶች ናቸው። አንደኛ ዝንጅብል ያስፈልገናል። ዝንጅብሉ ደርቆ የተወቀጠ ቢሆን መልካም ነው። ደርቆ የተወቀጠ ዝንጅብል በውስጡ ፍሬሽ ከሆነው እርጥብ ከሆኑ ዝንጅብል በተሻለ ደረጃ ጂንጀሮል ተብሎ የሚጠራውን ለሰውነታችን ጠቃሚ የሆነ ኬሚካል ባዮአክቲቭ የሆነ ኬሚካል በውስጡ ይዟል። በሁለተኛ ደረጃ የሚያስፈልገን ቅርንፉድ ነው። በምን ያህል መጠን እነዚህን ተጠቅመን ይህን ሻይ እንደምናዘጋጅ የምንመለከት ይሆናል። አሁን የምጠቅሳቸውን እነዚህን ጠቀሜታዎች ለማግኘት በዛሬ ትምህርታችን ላይ የምናዘጋጀውን ሻይ ጠዋት ቁርስ ከመመገባችን ከ30 ደቂቃ ወይም ከአንድ ሰዓት በፊት መጠቀም የተሻለና የሚታይ ለውጥን ማየት እንድትችሉ ይረዳችኋል። አንደኛ ሰውነታችን በጉበታችን አማካኝነት በውስጡ ያሉ ቶክሲኖችን የተለያዩ ቆሻሻዎችን ማስወገድ እንዲችልና ደማችንን በኩላሊት አማካኝነት አጥርቶ ከሰውነታችን ውስጥ ቆሻሻ ኬሚካሎች፣ ውህዶችና ተመሳሳይ ቶክሲኖችን ማስወገድ እንዲችል ይህን ሻይ ጠዋት ከቁርስ በፊት መጠቀም መልካም ነው። ሌላው በቀን ውስጥ የሚኖረንን የስኳር መጠን ለመቆጣጠር በይበልጥ ደግሞ ቁርስ ከተመገብን በኋላ ሊከሰት የሚችል ቅጽበታዊና ድንገተኛ የሆነ በደም ውስጥ የግልኮስ የስኳር ከፍ ማለትን ስቴብል ለማድረግ መቆጣጠር እንድንችል እንዲረዳን አሁንም ይህን ሻይ ቁርስ ከመመገባችን ከ30 ደቂቃ ከአንድ ሰዓት በፊት ብንጠቀም መልካም ነው። ሁለተኛ ዋና ታርጌታችን ወይም ዓላማችን ምግብ ከተመገበን በኋላ የሚከሰት የሆድ መነፋት፣ የምግብ አለመፈጨት፣ ግሳት ማለትና ተመሳሳይ ስሜቶችን ለመቆጣጠር ወይም ለማስወገድ ከሆነ ፍላጎታችን ምግብ ከተመገብን ቁርስ ሊሆን ይችላል፣ ምሳ ሊሆን ይችላል። ከተመገብን በኋላ ከ30 ደቂቃ ወይም ከ40 ደቂቃ በኋላ ይህን ሻይ መጠጣት መልካምና የተሻለ የሚታይ ለውጥን ማየት እንድትችሉ ያግዛቸዋል። ከነዚህ ከሁለቱ ጠቀሜታዎች ውጭ ሌሎች የምጠቅሳቸውን ጠቀሜታ ለማግኘት ከሆነ እቅዳችን ወይም ዓላማችን ከላይ ከጠቀስኳቸው ሰዓቶች በየትኛውም ሰዓት ይህን ሻይ መጠቀም እንችላለን። ጠዋት ቁርስ ከመመገባችን በፊት ካልሆነም ቁርስ ከተመገብን በኋላ ወይም ከሰዓት ላይ መጠቀም እንችላለን። ይህ ሻይ የሚሰጠን አንደኛውና አስደናቂው ጠቀሜታ በቀን ውስጥ የተቀላጠፈ ፈጣን የሆነ የሜታቦሊዝም ስርዓት በሰውነታችን ውስጥ እንዲኖር በማድረግ ሰውነታችን የምንመገባቸው ምግቦች በአግባቡ መፍጨት ዳይጀስት ማድረግ እንዲችልና የሚፈልጋቸውን ንጥረ ነገሮች ማስቀረት እንዲችል በይበልጥ ደግሞ ሰውነታችን በአግባቡ ምግብን መፍጨት ካለመቻል ጋር ተያይዞ ሊከሰት የሚችል የሆድ መነፋት፣ ድካም፣ ግሳት ማለትና ተመሳሳይ ስሜቶችን በቀን ውስጥ መቆጣጠር እንድንችል ያግዘናል። ሁለተኛ በደም ውስጥ የሚኖር ስኳር የግልኮስ መጠንን ለመቆጣጠርና ስቴብል ለማድረግ ከፍተኛ አስተዋጽኦን ያደርጋል። በይበልጥ ቁርስ ላይ ይሄን መጠቀም በቀን ውስጥ ቅጽበታዊ የሆነ የደም ስኳር ከፍ ዝቅ ከማለት ጋር ተያይዞ
ሊከሰት የሚችል የድካም ስሜትን መቆጣጠር ማስቀረት እንድትችሉ ሊያግዛችሁ ይችላል። በይበልጥ ይህን አይነት ለውጥ ሰውነታችን ውስጥ ለማየት ግን ይህን ሻይ አዘውትሮ መጠቀም አስፈላጊ ነው። ሶስተኛ፣ ይህ ሻይ አስደናቂ የሆነ የጸረ ብግነት አንታይ ኢንፍላማቶሪ ባህሪ አለው። ይህን ባህሪ የሰጠው በዚህ ሻይ ውስጥ ጂንጀሮል እና ዩጀኖል ተብለው የሚጠሩ በበርካታ ጥናቶች የተመሰከረላቸው ከ100 በላይ የሚቆጠሩ ጥናቶች የሚደግፋቸውን በጸረ ብግነት ባህሪያቸው ወደር የማያገኝላቸውን እርድ ውስጥ ካለው ከርኪመን ተብሎ ከሚጠራው ኬሚካል በስተቀር ወደር የማይገኝላቸውን የጸረ ብግነት ባህሪ ያላቸውን ኬሚካሎች መያዙ ነው። እነዚህ ኬሚካሎች ለሰውነታችን ከሚሰጧቸው ጠቀሜታዎች መካከል አንደኛው ጡንቻ አካባቢ ያለ ብግነት መቆረጣጠምና ተመሳሳይ ስሜትን የማርገብ የማረጋጋት ጠቀሜታን ይሰጣሉ። ሁለተኛ፣ የተቆጡ ነርቮችን የማረጋጋትና የነርቭ ሲስተምን እንዳጠቃላይ የማዕከላዊ ነርቭ ሲስተምን የማረጋጋት የማርገብ ካልም የማድረግ ባህሪንም ለሰውነታችን ይለግሳሉ። በተደጋጋሚ እንደተመለከትነው ሰውነታችን ውስጥ ለሚከሰቱ በርካታ ህመሞች የስር ምክንያቱ በሰውነታችን ውስጥ በተለያየ አጋጣሚ የሚከሰተው ኢንፍላሜሽን ነው ብለናል። ሰውነታችን ይህን ኢንፍላሜሽን በአግባቡ መቆጣጠር ካልቻለ እነዚህ ኢንፍላሜሽኖች ከፍ ማለት በሴል ደረጃ ያሉ ኢንፍላሜሽኖች ክሮኒክ ወደሆነ ደረጃ ከፍ ሲሉ ሰውነታችንን በማሳትና በማታለል ጤናማ በሽታ የመከላከል ስርዓት ለሰውነታችን የሚጠቅሙ ሴሎችን እንኳን ተሳስቶ ሳያቅ እንዲያጠቃ በማድረግ የአንጓ ብግነት፣ የጡንቻ የአጥንት ህመምና ተመሳሳይ በሽታዎችን እንዲያስከትል ሊያደርጉ ይችላሉ። ይህን አይነት ስርዓት ለመከላከል ለሰውነታችን ከፍተኛ የጸረ ብግነት ባህሪ ያላቸውን አልሚ ምግቦች ለሰውነታችን ማቀበል አስፈላጊ ነው። በዋነኝነት ሰውነታችን እነዚህን የጸረ ብግነት ባህሪ ያላቸውን ኬሚካሎችና ተመሳሳይ አልሚ ምግቦች የሚያገኘው ከምንመገባቸው ከምንጠጣቸው መጠጦች ነው። አራተኛ፣ ይህ መጠጥ በሽታ የመከላከል ስርዓትን የማጠንከር ብቃትም አለው። ዝንጅብልና ቅርንፉድ የጸረ ባክቴሪያ፣ የጸረ ቫይረስና ከፍተኛ የአንቲኦክሲዳንትነት ባህሪ ያላቸው የእጽዋት አይነቶች ናቸው። እነዚህን በሽታ የመከላከል ስርዓትን ለማጠንከር አስፈላጊ የሆኑ 3 ስርዓቶች ለሰውነታችን በመስጠትና በመለገስ በሽታ የመከላከል ስርዓትን ከፍ ያደርጋል። የመጨረሻው የዚህ ሻይ ጠቀሜታ የደም ዝውውርን ከፍ ማድረግ፣ ጤናማ የሆነ ኦክሲጅን ወደ አንጎል፣ ወደ ጡንቻና ወደ ተለያዩ ሰውነት ክፍሎቻችን እንዲሰራጭ በማድረግ በቂ የሆነ የኃይል ምርት እንዲኖር ያደርጋል። እነዚህ ጠቀሜታዎች በጥቂቱ ከሚጠቀሱ ይህ ሻይ ለሰውነታችን ከሚሰጣቸው በርካታ ጥናቶች ከሚደግፉት ጠቀሜታዎች መካከል ጥቂቶቹ ናቸው። ይህን ሻይ በሚከተለው ቀላል መንገድ አዘጋጅተን መጠቀም እንችላለን። አንደኛ፣ ከላይ እንደጠቀስኩላችሁ ደርቆ የተፈጨ ዝንጅብል ያስፈልገናል። ደርቆ ከተፈጨው ዝንጅብል ውስጥ ግማሽ የሻይ ማንኪያ እንወስዳለን። ከዛ በተጨማሪ 4 የቅርንፉድ ፍሬ ያስፈልገናል። 1 የሻይ ብርጭቆ ከግማሽ ውሃ ያስፈልገናል። በዚህ ውሃ ውስጥ ከላይ ያዘጋጀነውን ቅርንፉድና ዝንጅብል መጨመርና ማፍላት። ይህን ከ10 እስከ 15 ደቂቃ ማፍላት። ልክ የውሃው ከለርና ሽታው ሲለወጥ ይህን ማውረድና ለተወሰነ ደቂቃ እንዲቀዘቅዝ በማድረግ በመቀጠል አጥልለን ይህን ሻይ መጠቀም። ምንም አይነት አርቲፊሻል ማጣፈጫ ስኳር እንዳትጠቀሙ እመክራችኋለሁ። ስኳር በባህሪው ወደ ሰውነታችን ሲገባ በራሱ ኢንፍላሜሽንን የመቀስቀስ አቅምና ባህሪ አለው። ይህን ሻይ ከላይ በጠቀስኩት መንገድ ከቁርስ በፊት ወይም ከቁርስ በኋላ ካልሆነም ምሳ ላይ መጠቀም ትችላላችሁ። ዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ።